እንደፈለገ ሰማኝ አይደል? እንደፈለገ ይሁኑ አትበይ። ምክንያቱም እንደፈለጉ እንዲሆኑ ነው ስለማልፈቅድላቸው። ይቅርታ አድርጊልኝና ሙነርሺው ኪሙልር ሰው እንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ ባለፈው ይቅር መባዘኑ ብዙ ነገር አድርገሽልኝ አሁን ደግሞ አንቺን አሳረፈ አንቺን ልክስሽ ነው ፈልገው እኔ ያንን ነገር መቀበላችሁ ለእያንዳንዱ ባሽ እነሱ ያስከፍላችሁ እንደናፖተሽ ሲደክም ጉልበቴ ደሞ ይባስ ብሎ ታሰረ አንደበቴ አንቺ ስላልሽ አይደለም። አዎ አንቺን አከብርሻለሁ፣ እወድሻለሁ፣ አፈቅርሻለሁ፣ እረዳሻለሁ፣ እሰማሻለሁ። ግን የምትይ ነገር የማይሆን ነገር ነው። አዎ ቤተሰቦቼን መበቀል እፈልጋለሁ። ይሄ ነገር አልተነጋገረንም። ስለኔ አይደለም ተነጋግረን ጨርሰን ተበቀለ ተታሰር ነው እስር ቤት ገባ አሞዳለሁ ነፍና ጥልቅ ነው መውደዴ መነኝ ከባህር ይልቃል ወጡት ቢወርዱት ድካም ነው ትልፋ ማመኑ ይቀላል ነገ ዛሬ ታስረው ነገ እንደማይፈቱ በመረጋገጥ ታሰራል። አይመለከተኝም። በቃ ህግ እንደፈለገ ያርጋቸው። እኔ ግን አንተ እንድትታሰር አልፈልግም። የኔ ውድ ባል ስለሆንክ ደግሞ በጣም ደስተኛ ነኝ። ታውቃለህ አም ሶ ሃፒ። ሰላም ውድ ተመልካቾቻችን እንደምናችሁ? እኔ ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ከዚህ ቀደም በተመለከታችሁት ብዙ ነገር ተፈጥሮ ከበምኒ ጋር ሰላም አውርደናል። አሁን ያለንበት ወይም በጣም አሪፍ ላይ ነው። እንግዲህ የወሰድኩባትን እቃ ድሮም አይባልም በቅርቡ ከአክስቴ ጋር መተን የቤቷን እቃ እንዳለ ወስደንባት ነበረ። ያው ባለማወቅና እኔም ባለመረዳት ብዙ ነገር ተነግሮኝ ብዙ ነገር እየተባልኩኝ ባለማገናዘብ ነበረ ይህን ነገር ልወስድባት የቻልኩት። አሁን ላይ ደግሞ እቃዋን እንዳለ ሰብስቤ አምጥቼላት ሰርፕራይዝ ለማድረግ እየሞከርኩ ነው። ያው እሷ አታውቅም፣ እቃዋን እንደማመጣላት አታውቅም። ያው ከዚህ በኋላ እኔም እዚህ ስለምኖርና እዚሁ ስለተስማማን ያው የእሷ ብቻ ሳይሆን የኔም እቃ ነው ያስባለሁ። ከዚህ በኋላ እንደዚህ አይነት ስህተቶች አይደገሙም። እንዲሁም እንትን ደግሞ በምኒ ተመርቃለች እና ምርቃቷንም ሰርፕራይዝ ለማድረግ ፈልጋለሁ። ይህን ነገር ደግሞ ከነቶፋ ጋር ተነጋግረን ምርቃቷንም እንዲሁም ፕሮፖዝ ላቀርብላት አቅጃለሁ። ይህን ነገር እሷ አታውቅም፣ ግን ዛሬ አይደለም የሚሆነው። ይህን ነገር ነገ ከነገ ወዲያ ነው። ግን ያው እናንተ ቤተሰቦቼ ስለሆናችሁ እንድጠብቁኝ ያህል ነው። ይህንን ነገር ሰርፕራይዝ ነው ማረጋት። ግን አሁን ላይ እቃዋን ይዤላት መጥቻለሁ። ምን ትላለች፣ ደስ ይላታል አይላትም የሚለውን አብረን የምናየው ይሆናል። ያው የተፈጠረው ነገር ይገባኛል። እናንተም ከጎኔ ነበራችሁ ብዙ ጊዜ ሆኖኛል። ታምሜ ነበር። በምንም ብርድ ምናምን ሳትል ብርድ ፀሐይ ሳትል ራበኝ ጠማኝ ሳትል ከኔ ጋር ጫካ ወንዝ ብዙ ነገር አሳልፋለች። ያው ይገባኛል። ብዙ ነገር ተሰቃይታለች። እኔም በጣም እንደተጎዳች ተሰምቶኛል። አሁን ላይ የኔን ነገር ትቼ እሷን መካስና መካስ ብቻ ነው የምፈልገው። ከጓደኞቿ ጋርም ከነኪያ ጋርም ከነቶፋ ጋርም እያወራን እሷን ሰፖርት ለማድረግ ነው አሁን ላይ የምፈልገው። ካለፈው ስህተት ተምሬ እናንተንም አሳዝኛለሁ። ያው ካሜራማናችንም አለ፣ እሱም ከኛ ጋር ብዙ ነገር የከፈለ ሰው ነው። በጣም ነው የማመሰግነው በዚህ አጋጣሚ። እነቶፋም ያው ቪዲዮ ላይ አልገቡም እንጂ ከጎኔ ብዙ ነገር እያደረጉልኝ እንደነበር ሰምቻለሁ። እኔም ያው በታመምኩበት ሰዓት ላይ ጸበል ምናምን አልሄድም ብዬ አስቸግሬ እነሱ መጥተው ብዙ ነገር እንዳደረጉልኝ በምንም ብዙ ነገር እንደሆነችልኝ በቃ ብዙ ነገር አይቻለሁ። የእንጀራ እናቴ ያደረገችብኝን ነገር እኔ እናቴ ብዬ አምኛት እናቴ ናት ብዬ ተቀብዬ ያ ሁሉ ነገር ማድረጓ በጣም አስከፍቶኛል። ያው በእኔ ቦታ ብትሆኑ ማንም ሰው ሊያደርግ የሚችለው ነገር ነው። ያው እናት የሚለው ነገር ላይ በጣም ሰፖርት ታደርጉኛል ብዬ አስባለሁ። ያው በቃ ባለመግባባት ነው። አክስቴ ብላት የራሴ ቤተሰቦች የምላቸው ሰዎች ነው ያ ሁሉ ነገር መርዛ ጠጥተው ያ ሁሉ ነገር እንዳደርግ ሲያደርጉኝ ሲገፋፉኝ የነበረው። እኔም ባለማወቅ ነው እንጂ እያወቅኩ አይደለም። በምኔን በጣም ነው የምወዳት፣ በጣም ነው የማፈቅራት። ብዙ መስዋዕትነት ከፍላልኛለች አውቃለሁ። ብዙ ነገር አድርጋልኛለች። የማይገቡኝን ክብር ሰጥታኛለች። የማይገቡኝን ለኔ በቃ አይገባኝም ብዬ የማስባቸው ነገሮች እንዳለ ስታደርግልኝ ነበረ አውቃለሁ። አሁን ላይ ደግሞ እኔ እሷን መካስ ፈልጋለሁ። ከሷ ጋር ሆኜ ብዙ ነገር ማድረግ ፈልጋለሁ። የወደፊት እቅዴም ከሷ ጋር ኖሬ ብዙ በቃ እና አሁን ላይ የምፈልገው ከኔ ጋር
እሷ ከኔ ጋር ሆና እኔና እሷ ሊለያዩ የሚፈልጉትን ሰዎች እንዲሁም ሊለያየን የሚችሉትን ነገሮች ባህሪዎቼንም ቢሆን ትቼ ከእሷ ጋር መኖርና መኖር ነው ፈልገው። ከእሷ ጋር ሊለያዩኝ የሚችሉትን ችግሮች እንዳለ የእንጀራ እናቴን የሚሆን ቤተሰቦቼን በቃ በሩቁ ትቻቸው እነሱ ጋርም ላለመሄድ በቃ ብዙ ነገር ለመበቀልም ነው ያሰብኩት። እነሱን በማስከፍላቸው አስከፍላቸዋለሁ። ምክንያቱም በእምኔ ላይ ብዙ ነገር አድርገዋል። እሷ አይገባትም አውቃለሁ። ከዚህ በፊት ጥላኝ እንደሄደች ነበር ሳስብ የነበረው፣ ግን ያንን ነገር አይደለም። ብዙ ነገር አስረድታኛለች። እኔ ነኝ የተሳሳትኩት። ያው መሳሳቴን ደግሞ አልጠለውም። ምክንያቱም የዛን ተሳስቼ ባላፈቅራት ኖሮ አሁን ላይ አብረን ለመኖር ምክንያት አይኖረንም ነበረ። ግን የዛን ተሳስቼ ስላፈቀርኳት ነው አሁን ላይ እንደዚህ አብረን እንድንሆን እድሉም የተፈጠረልን። በጣም ደስ ብሎኛል አብረን በመኖራችን። እኔም እንደማፈቅራት ነግሬያት እሷም እንደምታፈቅረኝ ነግራኝ በጣም ደስ ብሎኛል። አሁን ላይ ደግሞ እቃዋንም ይዤላት መጥቻለሁ። ያው እቃችንን ለማለት ነው። እቃችንን ይዤላት መጥቻለሁ። ሁሉንም ያው አብረን ገብተን የምታሳየንን ነገር አብረን የምናየው ይሆናል። ይዤላት ልግባ። ደስ ይላታል ብዬ አስባለሁ። አንተ ምን ታስባለህ? ደግሞ ካሜራማን ባለፈው ስጄብሽ ያስደበርኩሽን የቤት ዕቃ አክስቴ ሁላ ሳላገኛት እንዳለ አንድም አላስቀሩትም። እንዴት ነው? ዝም ብላ ለቀቀች? አልነበረችም ቤት፣ በድብቅ ነው ገብቼ የወጡት። አላገኛትም ነበር። ኦኬ፣ ውጭም አለ ነው። የልቴጂ ነበር። ፕሮግራምሽን አበላሽው ብቻ አስደሰትከኝ። እንደማለት ቤት ይዘበረቀ ማለት ነው። ሀሳቤን ታስቀይረኛለህ። ቤቱን እናስተካክላለን። አብረን እናስተካክለዋለን። የራስህን ዕቃ ለራስህ። ሰላም ግን አላልኳቸውም። ሰላም ፋሚሊ ትልና አትምስጣችን ይወጣላ። በጣም ነው የምሰከረው። ቴንክ ዩ ቬሪ ማች። ቃላት ያጥረኛል የእውነት በጣም ነው የራሴን አመሰለኝ። በጣም ሰከራለሁ። ስለማመጣው በጣም ባዶ ነው ነበር እንዴና በጣም አስቀያሚ ነው እና ያስጠላኝ ነበር። አሁን ወሏለን ደግሞ ከዚህ የተሻሉ እቃዎችን እንገዛለን ነው። ለጊዜው ነው እንጂ በአዲስ ነው። እኮ እያየሁት እኮ ነው። ምን ሆነሽ ነው? ልወጣ ነው አልሽ? ልወጣ ነው እና በቃ ዝም የዝብርቅ አደረገው ማለት ነው። እና ልትወጪ ቢሆንስ ታዲያ እንደዚህ ዘበራርቀሽ ማለት ነው? ማስተካከል ነበረብኝ። እናንተ አይነት አካል ሰው ቋጥጭ እኔ እያለሁልሽ እዚህ ጋር ነበረች አምፖሌን ማለቃ ያረንት ትልቅ ሰርፕራይዝ ያደረገኝ እዚህ አጋጣሚ ነው። በቃ መጣልኝና እጄ ለምን እንትን አልኩኝ። እንደውም አክስቴ ምናምን ትኖራለች ብዬ በጣም ደብሮ ነበር። ምክንያቱም ከእሷ ጋር መጨቃጨቅ ምናምን አሁን ታውቂዋለሽ እና መጨቃጨቅ ስላልፈለኩ ነበረ። እግዚአብሔር ሲረዳኝ የለችም ነበር ቤት ውስጥ ምናምን ነበረ ገብቼው ቢያንስ ለጊዜው
አትሊስት ለጊዜው እንደዚሁና በአዲስ እንጠቆርና አዲስ እንገዛለን። የጎደለውን ምናምን ይሄንንም መቀየራችኋል እንዴ ከተስተካከለ መስታወት በስልክሽ ነበር የምታዩ። ከዚህ በኋላ መስታወት ይመጣል። ሁሉ ነገር ይመጣል። ሆኗል ብላ ተከናውኗል። በጣም አመሰግናለሁ። በናፍቆትሽ ሲደክም ጉልበቴ ደሞ ይባስ ብሎ ታሰረ አንደበቴ ስብር ያለ ለታ ስሜም እንደ ቅስሜ እጽናናለሁ ሳይሽ እንኳንስ ተስሜ ሙፋሊዜ ነው መሰለኝ ሙፋሊዜ ነው ከልቤ ለሰጠው ከአንጀት የሆነ ናፍቄ ነበር። ምን ያህል ናፈኩ በጣም ናፍቄሽ ነው። እዚህ ጋር ዝቅ ያልክ በጣም አመሰግናለሁ። ደህና ነኝ ግን እንዳመሰግን እፈልጋለሁ። ስለ ሁሉም ነገር አመሰግናለሁ። እቃውንም ስላመጣልኝ አመሰግናለሁ። አምነኸኝ ነው መልስ ያመጣልኝ እና እነዚህ እቃዎች ላይ ነው አላገኘኋትም ብለኸኛል። ግን ቤቶች አመሰግናለሁ እያራቅሽኝ ነው እንደ ምስጋና ለቅርብ ሳይሆን ነው ምን መስታወት ደበረ አይደል? የሆነ የሚሰበር መሰለኝ የሆነ ስደገፍ እና ድንገት እንኳን እንትን አለ። እሺ ቢያንስ እንኳን አሁን ትንሽ ሙላ አለ ፋሚሊ ፋሚሊ ቤቴ እንደምታዩት ቀይ ተመልሶልኛል ፋይናሊ ሶ ፋብላለች ባለች አታውቅም ራሷን ችላ ፋብላለች። እድሜ ለዘኪ ማለት ቢዳክተኝም ግን ለዘኪ ያው አውቃለሁ። ያው በአሉነ ሰዓት ራሴን የሚወሰድኩባት ደብድቦ ለዛው ደብድቦ ማስገድዶ እኔን ካሜራማኔን ማስጨንቀው አይደለም አለመግባባት ተፈጥሮ ነበር። አለመግባባትም አይደለም ያው የኔ ድክመትና የኔ እንዝላልነት ነው። ያው ሰው ራሱ ሲያውቅ ያው እሱ ደግሞ ያው እናንተ የሚቀጣ ጠይቂያለሁ። በእናንተ ፊት ደግሞ በምን ይቅርታ ጠይቃ መቼም በእነሱ ፊት እንተናተለኝም ብለህ ነው እንተናተለኝም ብለህ ነው። በእኔ ላይ ማሳጨክኝ ማለት እሱ ስለምታውቅም ማለት ነው። ለማንኛውም ግን ትንሽ ስላመጣልኝ አመሰግናለሁ። ድብር ብሎኝ ነበርና ቤት ውስጥ ራሱ መቀመጥ ምናምን ነገር እያስጠላኝ ነበረ። ይበኑላ በቃ ለመውጣት መዋል እየደበረኝ ነበር። ምንም እቃም ስለሌለው ምናምን ከሰሞኑን ወይ እገዛለሁ ምናምን ብዬ ስለነበር ትንሽ የራሴ ጉዳዮች ነበሩኝና ቢዚ ነበርኩኝ። እቃም ሳልገዛ ብቻ እያስጠላኝ ነበረ። የሆነ ሞላ ሲል ደስ ይላል ቤታ። አሁን መስለኝ ትችልሻለሁ። ማንገዛው ነገር የለም ብዙ ነገር ነው። እንደዛ ከሆነ ምን ይገዛል መሰላችሁ? ቲቪ ይገዛል። የጎደለኝ ቲቪ ነው። ፍላት ስክሪን ይቀመጥልኛል። እሺ ሌላ ምንድን ነው የጎደለኝ? አይ ቲቪ አንገዛ ቲቪ ምን ልትል ቲቪ ገዝተህ አይ ትልቁ ቲቪ አንተ ነህ። ትልቁ ቲቪ አንተ ነህ። ቲቪ ገዝተህ ማሰናፈኝ አይ መገዛት አለበት ትገዛለህ። እና ፍሪጅ እዛ ጋር ፈልጋለሁ። እሺ ሌላ ፈልጋለሁ። እዚህ ጋር ትንሽ የሚሰቃቀሉ ኤልኢዲ ላይቶች ቢኖሩ ደግሞ ፒስ ነው። እዚህ ጋር ደግሞ ጠልጠል ያለ አምፖል የሆነ ተኝተን ከላይ ወደ ላይ ስናያቸው የሚያምር እና ደግሞ ያንን ሞልዶን ስላድ ነው ተገንጥሎብኛልና እሱን የመሰለ ስላድ ነው ወይ ትገዛልኛለህ ወይ ትሰራልኛለህ? በዚህ እንስማማለን። እሺ እንስማማለን። ኤልኢዲ ላይት ያው እዛ ጋር ያለው ስላድ ምን ያክል እንደምወደው ታውቃለህ። ኦልሬዲ ተገነጠለብኝና እዛ ጋር አስቀምጫለሁ። እሱን የሚመስል ለማግኘት ግን ይከብዳል። ግን ወይ ትሰራታለህ እና ጓደኞች ጋር ትይዚ ነበር ሰዓትሽን ገደልኩብሽ። አይ አንተ ከጓደኞች ትበልጣለህ።
እዚህ ጋር አስገብልኝ እንትን ብትላል እንጂ የልብ ቅርጽ ቆንጆ ፒካፕ ላይ ይላል። እና አይ አሁን ወደ ቁም ነገር እንግባና ያው ባለማወቅም ሆነ ብዙ ነገር በቃ ከምነግርሽ በላይ አለ። ብዙ ጥፋቶችን አጥፍቻለሁ። ብዙ ነገር ታግዘሽኛል። ከኔ ጋር በብርድ ፀሐይ፣ ራበኝ፣ ጠማኝ፣ ሰለቸኝ፣ ደከመኝ ሳትይ እዚህ ደረጃ እንድደርስ አድርገሽኛል። በጣም ታግዘሽኛል። በጣም ብዙ መስዋዕትነት ከፍለሽኛል። በጣም በቃ ከምነግርሽና ከቃላቴ በላይ ብዙ ነገር አድርገሽልኛል። አሁን ደግሞ አንቺን አሳረፈ አንቺን ልክስሽ ነው የምፈልገው እና ምንድነው ጠጋ እሺ። እና በቃ አሁን ላይ ያለፈውን ምናምን ልልሽ አልፈልግም። በቃ ላለፈው ነገር ላለፈው ስህተቴ ለበደልኩሽ በደል ላጠፋው ጥፋት ይቅርታ አድርጊልኝና ሙነርሺው ኪሙልር ሰው እንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ ባለፈው ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው የኖሩን ፈተና መጪው ህይወታችንን ደግሞ በጣም በደስታ እንኖር ነው በቃ የኔ ፍላጎት ይሄንን ነው የምልሽ። ሌላ ምንም ሶሪ አልችልም። አይካንት አልችልም። በጣም ቢዚ ነኝ። ካንተ ጋር ደግሞ ገና ብዙ አልችልም። ቀርታ እና እንደዛ ነው። አይ እኮ ነው ቢያንስ እና እንደዛ ነው። ጀነን ነብለ እሺ ጃኖዬ ገዝደረ እንዴ እኮ ወረዲ አሁን ስለ ወደፊት ልጠይቀኝ አይደለም አንተስተደም አባውደኝ እንጂ እኔ በእንደዚህ አይነት ይቅርታ ወፍ ሻለለ እሺ ይባላል ፋሚሊ ይባል በፍጹም ይሄ ውስጤን አለከ ውስጤን እንካይ እስቲ ውስጥሽንማ ሲበለም እንጂ ውስጤን እንካይ ስለካ አጠገቤ መተል ይካኛል እኔ በንግግር እንካይ ነው አጠገቤ መተል ይካኝ እሺ አናም ካሜራ እኔ እስካሁን አላረኩም ለምን አርጌታ ፋሚሊ በዚህ ንግግሮች በተለይ ደግሞ እናሳዘኝ ፊትንሳል ነው እና ይቅርታን ተቀብያለሁ። ቴንኪው ያው የሆነ አትሊስት የሆነ አበባ ምናምን ይዞ ይመጣል። ይቅርታ ይሄ ማይራስ አበባ ነው። የለም እኔ ማለት ይቅርታ አበባ ምናምን በዚህ ጋር ደግሞ አሁን እንደውም ትልቅ አሸጉልትን ተጨምሮ ይመጣል እንደ በእኔ ዕቃ ቢሆን እኔ ይቅርታ ተቀብያለሁ። ከዚህ በኋላ ደግሞ ደስተኛ ህይወት እንድንኖር እመኛለሁ ለራሳችን። ከዚህ በኋላ ደግሞ ብዙውን ህይወት የምንኖረው አብረን ነውና እርስ በርስ በመተሳሰብና በመቻቻል በመተዋወቅ ቀሪ ዘመናችን ጽድት ያለና ፏ ያለ ህይወት እንዲሆን እመኛለሁና በጣም እወዳለሁ። ሰፊና ጥልቅ ነው መውደዴ መነኝ ከባህር ይልቃል ወጡት ቢወርዱት ድካም ነው ትልፋ ማመኑ ይቀላል። በእውነት እና በጣም አመሰግናለሁ። ከዚህ በኋላ ደግሞ ስለምታምኝ ከጎኔ ስለምትሆን የኔ ውድ ባል ስለሆንክ ደግሞ በጣም ደስተኛ ነኝ። ታውቃለህ አም ሶ ሃፒ እና በጣም አመሰግናለሁ። ስለዚህ ጓደኞቼ ጋር ያለኝ ነገር ልተው ማለት ነው። አስፈላጊ ከሆነ ግን ያለች ያው እንዴት ማሄድብሽ እንዴት በኋላ ደግሞ አንተ ብታልቅብኝስ እንዴት ማለት ሄደ ብታልቅብኝስ እኔ ተማሪ ልብሽም ወላሂ እንዲያምሩብኝ ግን መቀመጥ ኢስናት ፌራ በዚህ ፀጉሯን እንደዚህ ስታደርገው በጣም የምወደው እና
እንደሚመጣ ታውቆች ነበር። እንደዚህ አልገሽ እኔ እንደምወደው አይነት አለባበስ ለብሰሽ ምናምን አንተ ትወዳለህ? በጣም ተጠቅቀ እሱ ነው ታውቆኛል። እንደው የስድስተኛ ስሜትን የውስጥ ውስጤ ነገረኝ እሱ እንደሚመጣ ዘንድ እሱ የዶን ፀጉር ስታይል አድርጌ ጠበቅኩ። እንዴት ነው ሳክቶልኛል። ስልኬ ላይ ኖቲፊኬሽን እየገባ ነው። የዩቲዩብ ቪዲዮዎች ናቸው። ምንድን ነው ፊትሽን ተኮሳተረ እንዴ? ይሄን ቪዲዮ ነው የሰራሁት። ምን ቪዲዮ? ከኪያ ጋር ያለው ኪያ ባለፈው ቶፋ ደወለልኝና ያሉበትን ሁኔታ እንደሆነ ነግሬሻለሁ እኮ ኪያ ጋር ይሉናል። ቪዲዮ ነው አልከኝ እንጂ እንደዚህ አይነት ቪዲዮ ሰራለሁ አልከኝ። ነው የሰራሁት። መስለት ነው በቅርቡ ነው እኮ ኪያ አኑ ታገቱ ምናምን ያው ስልሽ እኔና አንቺ ያለንበት ሁኔታ ነበር እና በዚህ አጋጣሚ አንቺም አብሬን እንደነሄድ ያልፈለኩት አንቺም ጥሩ ሁኔታ ላይ ነበርሽ። ትንሽ አሞሻል፣ ጨንቆሻል። እዛ ብርዱ ላይ ምናምን ወንዙ ላይ ተድዮ አሁንም ድምፅሽ ተዘጋግቷል። በዚያ ምክንያት ነው እንጂ ሻለኩ እና ከጎናቸው መሆናችንን ያው ዝም ያው ፋሚሊዎችም አንዳንዶች እያሉ ነበር። እናንተ ዝም ነው ከጎና መሄድማ አሪፍ እኮ ነው። አብረህ ሄደ መሄድ አሪፍ ነው። ግን ምንድነው የምታወራቸው ወሬዎች? እኔ እናንተ ተነጋግረን ጨርሰን ነበር እንዴ? ምንድነው ያወራሁት? እዚህ ላይ ያወራው ወሬ ምንድነው? አክስትን ስለማግኘት እናትን ስለመግደል ስለመበቀል ምናምን አብረን እንበቀላለን ምናምን ይሄ ነገር አውርተን ጨርሰናል አይደል? እነሱ ጋር ሄደ ማውራት ምን ያስፈልጋል? በሚኩ አቅኩ ነው እኮ የሚያስከፋ ነገር እኮ ነው። በጣም የሚደብር ነገር ነው ይሄ። እኔ እናንተ ጉዳይ ነው አይደል? እኔ እናንተ አውርተን ጨርሰናል። እንደዚህ አይነት ነገር አላስብም ከዚህ በኋላ ምንም ነገር ከእንደዚህ አይነት ነገር ከአይምሮዬ ወጥቷል ብለን ጨርሰን ተነጋግረን ፈተነዋል አይደል? እኔ እናንተን አላግባባንም ነበር መጀመሪያ። ኪያ ጋር መሄድ አሪፍ ነው ሂድ። እኔም ሰሞኑን ስላልተመቸኝ እንጂ ስለማመመኝ ነው ያልኩት። እሷ ጋር ሄደ ማጥናናት አሪፍ ነው። ኖ ማጥናናት አሪፍ ነው፣ ግን ሄደ ከሷ ጋር ያወራው ወሬ ምንድነው ነው እያልኩ ምን አወራው ዴኮ አሁንም ለምን አሁንም እኮ ልልችም ፈልገው ነገር ነው። አዎ ቤተሰቦቼን መበቀል እፈልጋለሁ። ይሄ ነገር አልተነጋገረን ስለኔ አይደለም ተነጋግረን ጨርሰን ተበቀለ ተታሰር ነው እስር ቤት ገባ። ላንቺ ሊያልቅ ይችላል፣ ለኔ ግን አያልቅም። ምክንያቱም ስለዚህ እኔ ማውራ ነገር እኔ ማናገር ነገር እኔ አታርግምል ነገር ላንተ ምንም ነው ማለት ነው። ኖ የራስን ሐሳብ ብቻ ነው የምታዳምጠው ማለት ነው። እኔ መናገር ነገር ላንተ ምንም ነኝ ማለት ነው አይደል? እና ምንድነው እያልከኝ ያለው? እሺ ምንድነው ብሰማ? ምክንያቱም አንቺ ላደረጉብሽ ነገር እንዳለ እኔ በቃ እኔ እኮ ተበቀልልኝ አላልኩም ዘኪ። እኔ እኮ ተበቀልልኝ ብዬ አልነገርኩም ብያለሁ። እኔ ብለሽኛል እኮ እያልኩሽ። እሺ ንገረኝ ነው የምታባብለኝ? ህፃን ልጅ እኮ አይደለሁም ብሎ እያቀፍክ እጄን የምትነካኝ የምታባብለኝ እንደ ህፃን ልጅ ምንድነው? ምክንያቱም መሆን ስላለበት ነው። ምክንያቱም መደረግ ያለበት ነገር ሁሉ ይደረጋል። አንቺ ስላልሽ አይደለም። አዎ አንቺን አከብርሻለሁ፣ እወድሻለሁ፣ አፍቅርሻለሁ፣ እረዳሻለሁ፣ እሰማሻለሁ። ግን የምትይ ነገር የማይሆን ነገር ነው። ምክንያቱም ዳግመኛ ህይወታችን ውስጥ እንደዚህ ይሄን የመሰለ ደስታ እንደማያማክኑት በምን እርግጠኛ ልንሆን እንችላለን? እስቲ ንገሪኝ። ኦኬ ስለዚህ እነሱን ትገላለህ፣ ሄደህ ትታሰራለህ። አንቺ ላይ ላደረገው ነገር ለአንተ ምንም ነኝ፣ አንተ ታስረህ ደስተኛ ሆኜ ህይወቴን እቀጥላለሁ ማለት ነው። ቆንጆ ሄደህ ደግሞ ይሄንን ነገር እንደ ጀብድ ሄደህ ታወራለህ። እኔ እናንተ አውርተን የፈታን ነገር ከዚህ በኋላ አላገኛቸውም፣ ከነሱ ጋር ምንም ነገር አልፈልግም፣ በቃ ህግ ይፈታዋል ይሄን ነገር ብዬ ነግሬ ተማምነን ጨርሰናል ይሄን ጉዳይ። እንደገና ሄደህ እንደ አዲስ ሄደህ ማንሳት ምን የሚሉት ነው? ይሄ ዘኪ የሚያሳየኝ ማለት ነው ለኔ ያለን አክብሮት ነው፣ ምን ያክል እንደምታከብረኝ ነው ያየሁበት። እኔ ምልህን ነገር ምን ያክል እንደማትሰማና የራስን ሐሳብ ብቻ እንደምታዳምጥ የሚያሳይ ነገር ነው። እንደሱ አይደለም አትበለኝ፣ አታባብለኝ። እኔ እንደዛ ልጅ አትቀፈኝ እንዴ! እኔ እናንተ ተነጋግረን ካልተግባባን እኔ ምነግርህን ነገር ካልሰማኸኝ አታርግ ምን ነገር ማተው ከሆነ የኔ እናንተ ግንኙነት ምንድነው ጥቅሙ? እሺ ንገረኝ። አትነሳም። ቆይ ተውን በላቸው ትተውናል ወይ
እስቲ ንገሪኝ። እኔ ስለነሱ አይመለከተኝም ዘኪ። በቃ እኔ እናንተ የራሳችንን ህይወት መኖር አለብን የለብንም? ለነሱ ብለን እኔ እናንተን ደስታ ህይወታችንን ማበላሸት አለብን? እነሱ እኮ እያበላሹት ነው። አሁንም እያበላሹት ነው። ይፈታዋል የነሱን ጉዳይ። አንተ አይደለም የምትፈታው። አንተ ማን ነህ? እንዴትኛው ፈቺ ነህ አንተ? ዛሬ ታስረው ነገ እንደማይፈቱ በምን እርግጠኛ ነኝ? ታሰራል። አይመለከተኝም። በቃ ህግ እንደፈለገ ያርጋቸው። እኔ ግን አንተ እንድትታሰር አልፈልግም። እሺ በእነሱ ምክንያት ደግሞ አንተ ወንጀለኛ ነህ ተብለህ እስር ቤት ገብተህ አንተን ማየት አልፈልግም። እንደዛ አንቺ ላይ ላደረጉት እያንዳንዱን ነገር አይተሻል። እዛ ወንዝ ላይ ብርድ ላይ እንደዛ ስትሆኝ እኔ ያንን ነገር መቀበል አልችልም። ለእያንዳንዱ እንባሽ እነሱ ያስከፍላቸዋል። ለእያንዳንዱ ከዓይንሽ ለወረደው እንባ እነሱ መክፈል አለባቸው። ለእያንዳንዱ ችግርሽ፣ ለእያንዳንዱ ስቃይሽ፣ ክብርሽን ለነኩት በሙሉ ነገር እነሱ ማስከፈል ይፈልጋሉ። ስማኝ እኔ ክፈልልኝ አላልኩም። እኔ ካንተ ይሄንን ነገር እፈልጋለሁ ብዬ አንድ ቀንም ጠይቄ አላውቅም። ሰማኝ። እኔ ካንተ የምፈልገው ከጎኔ እንድትሆን፣ እንድትረዳኝ፣ አብረን ደስተኛ ህይወት እንድንኖር፣ የወደፊት ህይወታችንን ደስተኛ ሆነን እንድንቀጥል፣ ህይወታችን ያማረ እንዲሆን ነው እንጂ የምፈልገው እኔ አንተ እንድትበቀልልኝ፣ ከቤተሰቦች ጋር ጠላት እንድትሆን አልፈልግም። ለምንድን ነው ይሄ መረዳት የሚያቅት? ምክንያቱም ቪዲዮን ስታሳየኝ እንደዛው ነው ሳይ ልቤ አልቻለማ። በቃ በእኔ ምክንያት ያውሉ ስቃይ፣ ያውሉ ግፊያ፣ ያውሉ በደል ሲደርስብሽ ማየት አልቻልኩም። በምን ስለምንድን ነው ለመረዳት ማመክር? እኔ ከዚህ በኋላ ሌላ ነገር ቢያስቡስ? ያስቡ። የገዛ እናቴ ናት ብዬ ማስባት፣ የገዛ አክስቴ ናት ብዬ ማስባት መርዝ አድርገውብኝ ያውሉ ነገር ካሰቃዩኝ አንቺ ምንም አይደሉም ብለሽ ልከሻቸው የምታስቢዋትን ደግሞ አስቢው። በግልጽ ቢያገኙሽ ምን ሊያደርጉሽ እንደሚችሉ። እኔ አንቺን ማንም እንዲነካሽ አልፈልግም። ማንም እንዲደርስብሽ አልፈልግም። ማንም አንቺ ለምትረጂ እንደፈለገ ይሁኑ አትበይ። ምክንያቱም እንደፈለጉ እንዲሆኑ ነው ስለማልፈቅድላቸው። ገባሻ? አትፈቅድላቸው። ስለዚህ አትፈቅድላቸው። ስለዚህ ምን ነገር አትሰማም አይደለ? አትሰማም። እኔ ልቀቀኝ። እኔ የምልህን ነገር በፍጹም መስማት አትፈልግም። ልቀቀኝ። ዝጊ። የራስህን ሀሳብ ብቻ ነው መስማት የምትፈልገው አይደለ? ነው አይደለ? ልቀቀኝ።